ምርጫ በተመለከተ ይሄ የአምስተኛው የሲቪል ሶሳይቲ ሳምንት ለየት የሚያደርገው ተብሎ የቀረበው ትክክል ነው። መጪው ጊዜ ምርጫ ነው። ሰባተኛው ጠቅላላ ምርጫ እንደ ሀገር ይካሄዳልና በምርጫው ላይ አንድ ትልቅ አስተዋጽኦ የሚያደርጉ አካላት የሲቪል ማህበረሰብ ድርጅቶች ናቸው። ትክክል ነው። የሲቪል ማህበረሰብ ድርጅቶች በምርጫ በሚኖራቸው ሚና ዙሪያ በአምስተኛው የሴሶ ዊክ ላይ የፓናል ውይይቶች አካል አድርገን ሀሳቦችን የምንወያይበት ይሆናል። ከዛ በተጨማሪ ግን ቀደም ብሎም ከዛሬ ፕሬስ ኮንፈረንስ ምናልባትም ከወር ምናምን ቀደም ብሎ ባለስልጣን መስሪያ ቤታችን የሲቪል ማህበረሰብ ድርጅቶች ምርጫው ዲሞክራሲያዊ፣ ነፃ፣ ፍትሃዊ፣ ተአማኒነት ያለውና ሰላማዊ ሆኖ መጠናቀቅ እንዲችል የሚጠበቅባቸውን ኃላፊነት በአግባቡ እንዲወጡ የሚያከናውናቸውን ስራዎችን የያዘ እቅድ አዘጋጅተናል እኛ ማለት ነው። እቅድ አዘጋጅተን እቅዱን በክልል አብረውን ከሚሰሩ ቅድም ካልኳቸው አካላት እንዲሁም ደግሞ ከሴሶ ከፌዴራል ሴሶ ካውንስል እና የክልል ሴሶ ካውንስል በተገኙበት በወላይታ ሶዶ በ14ኛው ጉባኤያችን ላይ አቅርበን ተወያይተናል። ግብዓት ሰብስበናል። የሲቪል ማህበረሰብ ድርጅቶች በምርጫው ላይ በንቃት መሳተፍ ይኖርባቸዋል። ቅድም እንደተባለው ሁሉም ሳይሆን በምርጫ ዙሪያ ላይ ለመስራት በባለስልጣን መስሪያ ቤታችን የተመዘገቡ አገር በቀል የሲቪል ማህበረሰብ ድርጅቶች ብቻ ናቸው በምርጫው ላይ የሚሳተፉ አዋጃችን መሰረት ደንብ። ከዛም በተጨማሪ ደግሞ ከኛ ፍቃድ በተጨማሪ በምርጫውን በሚመራው በኢትዮጵያ ብሔራዊ ምርጫ ቦርድ በመራጮች ትምህርት በመራጮች ምዝገባ ሂደት ላይ እንዲሁም ደግሞ በምርጫ መታዘብ ጉዳይ ላይ እንዲሳተፉ አክሬዲቴሽን የሰጣቸው ሲቪል ሶሳይቲ ብቻ ናቸው በዚህ የሚሳተፉት ማለት ነው። ስለዚህ እነዚህ ሲቪል ማህበረሰብ ድርጅቶች ከምርጫ ቦርድ በምናገኘው መረጃ ቅድም እንደተባለው ከ180 በቅርብ ጊዜ ላይ ያለው ዳታ ጨምሮ ሊሆን ይችላል ድርጅቶች እንዲሁም ደግሞ ኮንሶርቲየሞች ይህንን አክሬዲቴሽን አግኝተዋል። ስለዚህ ይህን ስራ የበለጠ እንዲያከናውኑ ባለስልጣን መስሪያ ቤታችን በእቅድ የታገዘ ድጋፍ ያደርጋል ማለት ነው። ሁለት ትልልቅ ኃላፊነቶች ይኖሩባቸዋል ብለን እናስባለን። በአጠቃላይ የመጀመሪያው በድህረ ምርጫ ወቅት ያለ ኃላፊነት ነው። የመራጮች ትምህርት ምርጫ በጣም ትርጉሙ ከፍ ያለ መሆኑን ዜጎች በምርጫውን በመጠቀም የዲሞክራሲ መብታቸውን ኤክሰርሳይዝ ማድረግ እንደሚገባቸው የግንዛቤ ማስጨበጫ ስራዎችን አንዱ የሲሶ ስራ ስለሆነ ስድስተኛው ሀገራዊ ምርጫ ላይ በጣም በስፋት ነው ሲቪል ሶሳይቲ በዚህ ሂደት ላይ ስራ ይሰራው። ስለዚህ በዛ መንገድ የመራጮች ትምህርት የመስጠት ሞቢላይዜሽን የመፍጠር ስራ ሲቪል ሶሳይቲ ይሰራል ብለን እናስባለን። ሁለተኛው ደግሞ የምርጫው ዕለት ከምርጫው በኋላ በተለይ የምርጫው ዕለት ምርጫውን የመታዘብ ኦብዘርቬሽን ስራ የሀገር በቀል ሲቪል ሶሳይቲዎች ያከናውናሉ በፍቃድ የተሰጣቸው በምርጫ ቦርድ። ምርጫው ሰላማዊ ሆኖ ደግሞ እንዲጠናቀቅ ከምርጫውን በኋላ ሲቪል ማህበረሰብ ድርጅቶች በአጠቃላይ በሂደቱ በርካታ ስራዎችን የሚያከናውኑ ነው የሚሆኑት ማለት ነው። ስለዚህ በእቅድ ለመስራት ጥረት እያደረግን ያለ ነው። ትልቁን ስራ የሚወጡት ሲቪል ማህበረሰብ ድርጅቶች ናቸው። ባለስልጣናችን ድጋፍ ያደርጋል፣ ምቹ ሁኔታዎች እንዲፈጠሩ ያደርጋል። በህግና በስርዓት ደግሞ ሴሶች አስተዋጽኦ ያደረጉ መሆኑን ይከታተላል፣ ይቆጣጠራል ማለት ነው። የሲቪል ማህበረሰብ ድርጅቶች የሚሰሩት ስራ የዲሞክራሲ ባህል የዲሞክራሲ ስርዓት ግንባታ ላይ የራሳቸው አስተዋጽኦ አላቸው እና አንዱ በዋናነት የዲሞክራሲ መገለጫ ምርጫ ነው። መንግስትን የምናመጣበት ስርዓት ነው። መንግስት አገርን የሚወክል በአገር ውስጥም በውጭም አገርን የሚወክል እንደመሆኑ ይሄ ስርዓት ይሄ ሂደት ወሳኝ ነው። ስለዚህ እዛ ላይ ወደ 200 የሚጠጉ የሲቪል ማህበረሰብ ድርጅቶች ተመዝግበው በምርጫ ቦርድ ላይሰንስ ወይም ደግሞ ሰርቲፊኬት ሰጥቷቸው ለመስራት ዝግጅታቸውን አጠናቀዋል። አንዳንዶቹ ተወዳድረው ገንዘብ ያገኙ ለመስራት ዝግጁ ይሆናሉ።